ጥያቄና መልስ እናድርገው። 5 ደቂቃ 5 ደቂቃ። እሺ እኔ ነኝ ተጠያቂ አሁን? አዋ እኔ ነኝ። አንተ አሁን አወራህ። አሁን አወራህ። እሺ ጠይቀኝ። እጠይቃለሁ። ኤፍሬም 5 ደቂቃ አስቀምጥ። ድነት በቅስፈታዊነት ነው ወይስ በሂደት ነው ድነት የሚፈጸመው? አሁን ቅስፈታዊ ነው ሲባል ሁለት አይነት የሚያስቀምጡ ሰዎች አሉ። ለምሳሌ ድነት ስንት ነው? ቆይ ድነት አንድ ነው አይደል? መዳን አንድ ነው። አንድ ነው። መዳን ቅስፈታዊ ነው ሂደታዊ ነው? እኔ ቅስፈታዊ ብዬ ነው ማምነው ደምዬ። ኦኬ ቅስፈታዊ ከሆነ ሳክራመንት ለአንተ ምንም አይደለም ማለት ነው? አይ ምንም አይደለም የሚለው ያንተ ትምህርት ነው። በነገራችን ላይ ሳክራመንትን ለመካፈል ሂደታዊነትን መቀበል አለብህ። ሉተራን እዚህ ጋር ገስት ላይ ሉተራን 3 ሉተራን አሉ። ይኸውልህ ሉተራን ራሱ ምን ይላሉ መሰለህ? ይኸውልህ ሂደት እነሱ ቅስበታዊ አይደለም የሚሉት ቅስበታዊም ነው ሂደታዊም ነው የሚሉት። ምክንያቱም አልዳንም አይሉት እነሱ ራሱ ገብተዋል። እኛ ሰምተናቸዋል። ይነግረዋል። አሁን እኔ ስጨርስ ይነግረዋል። አንድ ሰው ድነቱን ቅስፈታዊ የሚያደርገው ከሆነ ሳክራመንትን ያላካተተ ድነት ይሰጠኛል ማለት ነው። ለአንተ የጌታ እራት ወይም ደግሞ ቅዱስ ቁርባን ወይም ደግሞ ስጋው ደሙ የዘላለም ሕይወት ይሰጣል አይሰጥም? እኔ የዘላለም ሕይወት ስለተቀበልኩ የጌታን እራት ወስዳለሁ። የዘላለም ሕይወት በጌታ በማመን ተቀብያለሁ። መጽሐፍ ቅዱስ ግን የዘላለም ሕይወት እንዴት እንደሚሰጥ ልንገርህ። ሌላው ሁለተኛው ኢየሱስ ክርስቶስ በአንተ እንደሚሆንና አንተ በኢየሱስ ክርስቶስ እንደምትሆን በምን ነው ይህን የምታገኘው? በምንድን ነው የምታገኘው? ይህንን ያው ኢየሱስ ለሐዋርያቱ በጸለየው ጸሎት ተናግሯል። እሱ በማመኔ እንደሱ ሆኛለሁ። አምጣ ማስረጃ አምጣ። በማመኔ ኢየሱስ በእኔ ውስጥ አለ፣ እኔ ደግሞ በኢየሱስ ውስጥ አለ የሚል የመጽሐፍ ቅዱስ ክፍል አምጣ። ቶሎ ላፍት ነው ፍጠን። እሺ ማቴዎስ ላይ ስንት ነበረ ኢየሱስ ወንጌል መጽሐፍ ላይ? ቆይ አንድ ጊዜ ላውጣውሽ። አንዴ እንትን 2:55 3 ደቂቃ ሰጣለሁ። እሺ 3 ደቂቃ ሰጣለሁ። እሺ አንድ ጊዜ ኢየሱስ ለደቀ መዛሙርቱ የጸለየውን ጸሎት አንድ ጊዜ ስልክ ቀድም እንዳልኩት ምንም እንትን አጠገቤ ላፕቶፕ ስልክ ስላለኝ ንገረኝ፣ ጥቅሱ ንገረኝ። በእምነት ኢየሱስ ክርስቶስ በእኔ ውስጥ አለ። ዮሐንስ 17 እናንብብ። ዮሐንስ 17 ቁጥር ስንት? ከቁጥር ስንት ጀምሮ ታነባዋለህ መሰለህ? ለሐዋርያቱ ከጀመረው ጸሎት ትጀምራለህ እኮ። ቁጥሩን ንገረኛ። እሺ ከመጀመሪያው ጀምራለሁ። ከቁጥር 6 ጀምራ። ላለማልፋት እኮ ነው። ከቁጥር 6 ብላለች። እሺ ከዓለም የሰጠኝ ሰዎች ስምህን ገለጥክላቸው፣ ያንተ የነበሩ ለእኔ ሰጣቸው፣ ቃልንም ጠብቀዋል። የሰጠኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነት አወቁ። አንተም ላከኝ አመኑ። እኔ ስለ እነዚህ እለምንሃለሁ። ስለ ዓለም ምናሉ ደግማ አንብበው። ምናሉ እነሱ ይላል የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ምኑን? ቃሉን ተቀበሉት። ከአንተም ዘንድ እንደወጣሁ በእውነት አወቁ። አንተም እንደላከኝ አመኑ። ጎበዝ ቀጥል። ገና ነው። እኔ ስለ እነዚህ እለምንሃለሁ። ስለ ዓለም አለምንም ስለሰጠኝ እንጂ ስለሰጠኸኝ እንጂ ያንተ ናቸውና የእኔም ሁሉ ያንተ ነውና ያንተም የእኔ ነው። እኔም ስለ እነሱ ከብሬአለሁ ይላል። ቀጥል። ጥሩ ቀጥል። ደቂቃ 3 ደቂቃ ነው ያለኝ ብራዘር፣ እንዳረስ 3 ደቂቃ ሰጣለሁ። ከብሬአለሁና ኦኬ። እኔ ስለ እነዚህ ለምን ኦኬ ከብሬአለሁ ይልና ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነሱ ጋር በዓለም ሳለሁ የሰጠኝን በስምህ እኔ እጠብቃቸው ነበር። ጠብቃቸውማል። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነሱ ማንም አልጠፋም። የለም እኮ ፍዬ አለ። ቀጥል እንዴ
ማላውቀው ነገር አላወራሁም። የፈለገው ቁጥር 20 ነው። ቆይ አንቺው እንደዚሁ ይቀጥል። ቁጥር 20 ላይ ልግባለሽ። ቆይ ከዚሁ ቀጥል፣ ችግር የለውም። ቁጥር ስንት ላይ ነው ያለው? 14 እኔ ቃልህን ሰጥቼሃለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው። አሜን። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። የኔ ጌታ ኢየሱስ ክብር ምስጋና ላንተ ይሁን። አንዳንዴ ጴንጤነት ይመጣባል። እሺ ጎሄድ መጽሐፍ ሁሉም ቁጥር 20 ላይ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም። ወንደርፉል ስለኛም ነው አይደል? ስለኛ ለነሱ ስለ ደቀ መዛሙርቱ ብቻ አይደለም አለና በእኔ ስለሚያምኑም ጭምር ነው አለ። ቆይ ቀጥለው መልሱን አመጣልህ ያለው ድገመውና ቀጥል። እሺ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም። ቀጣይ አማኙ ስላሉ አንተ እንደላከኝ ዓለም ያምን ዘንድ አንተ አባቶይ በእኔ እንዳለ እኔም በአንተ እርሱ ደግሞ በእኛ እንደሆኑ የሆኑ ዘንድ እለምናለሁ። በእኛ የሆኑ ዘንድ አልሆኑም እኮ አልሆኑም። እኔ በአንተ እንዳለው አንተ በእኔ እነሱም በእኛ አለቀ። እንዲሆኑ ዘንድ አልሆኑም። አለቀ። አሁን 3 ላይ ይሄ ነው መልስ። እንዴ በእምነት ነው በሱ ምን ሆነ አላላችሁ? ወንድሞቼና እህቶቼ ስሙኝ፣ እዚህ ጋር ያላችሁ ኦርቶዶክሳውያን እኛ ቅዱስ ቁርባን ስንካፈል እሺ የትኛውን የጌታ ቃል እንደምንቀበል ታውቃላችሁ? እኔ ምን ብዬው ነበር? በቃ እኔ በአንተ አንተ በእኔ እነሱም በእኛ እንዲሆኑ ከእምነት የተነሳ ሃሌሉያ። 3 ደቂቃ አስቀምጥ። ይኸውላችሁ እኛ 3 ደቂቃ ልጨምር። አሁን በቃ አሁን ቆይ 3 ደቂቃ ላስጀምር። 3 ደቂቃ ላስጀምር። ቆይ እሺ ይኸውላችሁ እንደዚህ ይላል። ስሙኝ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳለሁ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል። ይሄ ነው መልሱ። ስጋውን መብላት ደሙን መጠጣት በእርሱ እንድትኖር ያደርጋል። እርሱ ደግሞ አንተ ደግሞ በማን እንድትኖር ይሆናል? በእርሱ አይታል። በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው ደግሞ እንዲሁም የሚበላኝ ደግሞ ከእኔ የተነሳ ምን የሚለኝ የሚያምነኝ ነው እንደሚለው አይደለም። ምን የሚለኝ የሚበላኝ፣ ምን የሚበላ ቅዱስ ቁርባኑን፣ ቅዱስ ስጋውን፣ ቅዱስ ደሙን ምን የሚል የሚበላ የዘላለም ሕይወት አለው ይላል። እሺ ኤፍሬም ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት ያገኘው በምንድን ነው? መልስልኝ። ኢየሱስን በማመን ስጋውን መብላትና ደሙን መጠጣት የዘላለም ሕይወት ያሰጣል። ታምናለህ? ስጋዬን መብላት ደሜን መጠጣት ማለት በኢየሱስ ማመን ወደ ኢየሱስ መምጣት ማለት ነው። አምጣ ማስረጃ። የትኛው መጽሐፍ? እዚሁ ላይ ሌላ ምዕራፍ እንዳትሄድ። እዚሁ ላይ 6 ላይ ስጋዬን የሚበላ ደሜን የሚጠጣ ፖዝ ላድርግልህ። ቆይ ደቂቃን ፖዝ ላድርግ። ማስረጃ ብለኸኛል። ቆይ ማስረጃ ፖዝ ላድርገው። ቆይ ደቂቃን ፖዝ ላድርግልህ። ቆይ 1:50 ቆይ ኖ 1:50 አይደለም፣ 3 እሰጥሃለሁ። ድጋሚ 3 እሰጥሃለሁ። 3 እሰጥሃለሁ። ጌታ ይመስገን። አሁን ዮሐንስ ሌላ ቦታ ክፍል አልሄድም። ራሴ የጠቀስከው ቦታ ላይ ነው አሁን ማመጣው። ዮሐንስ 3 አይደለም ያለው? ዮሐንስ 6 ማለቴ ነው። ዮሐንስ 6ን ከስንት ጀምሮ ታነብልኛለህ መሰለህ? ከ10 በአዲሱ መደበኛ ትርጉም መጽሐፍ ቅዱስ አግኝቻለሁ እኔ አጠገቤ ላይ። በአዲሱ መደበኛ ትርጉም ላንብበው እና ትከታተለኛለህ አንተ ማለት ነው። ዮሐንስ 6 እሺ፣ ዮሐንስ 6 ከስንት ጀምሮ ላንብበው እንዳላሳለቻችሁ። ከስንት ጀምሮ ታነብልኛለህ መሰለህ? ከ25 ጀምሮ አንብብልኝ ፕሊስ። ከ25 ጀምሮ አንተ አይደለም የምታነበው። ቆይ ደሜ አንተ ሚዩት አድርግና አንተ ደቂቃ ሚዩት አድርግልሃለሁ። ሌላ ወንጌላዊ ገስት ላይ ያለ መጽሐፍ ቅዱስ የሚያነብ ሰው አለ? ችግር የለውም። ቆይ ላንብብል እንዴ? ተሙዬ አንብብልኝ። አስቆምሃለሁ። ተሙዬ አንብብልኝ።
ዮሐንስ 6 ከ25 ጀምሮ በጌታ ሰላም ላንብብላችሁ። እንደዚህ ይላል። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር አዲሱ መደበኛ ትርጉም ልቀይረው። ችግር የለውም። እሺ እኔ ላንብበው፣ ችግር የለውም። ተሙዬ እኔ ላንብበው። አንተ ቆይ አንድ ጊዜ ላንብበው። ደሙዬ ተከታተል። ደሙዬ ከ5 ጀምሮ ላንብብ። በባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክትን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማተቡን በስሩ ላይ አትሟልና። ከዛ እነሱ እንደዚህ ያሉ፣ አሁን በጥንቃቄ ስሙ። እነርሱም ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። ስለዚህ እንዲህ ብለው ጠየቁት፣ አይተን እንድናምን ምን ታምራትን ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛ እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ከዛ እነሱ እንደዚህ አለው። እነርሱም አሁን ምግቡን ልብ በሉ። አሁን እዚህ ጋር ዋናው ቁም ነገር ያለው እዚህ ነው። እነሱም ጌታ እንግዲያውስ ይህን እንጀራ ሁልጊዜ ስጠን አሉት ይላል። ይህን እንጀራ ሁልጊዜ ስጠን አሉት። አሁን እንጀራው ሊመጣ ነው ማለት ነው። ኢየሱስም እንዲህ አላቸው፣ እሺ የሕይወት እንጀራ እኔ ነኝ። አሁን እንጀራው ተገኘ። ኦኬ፣ የሕይወት እንጀራ እኔ ነኝ። አሁን እንጀራው እንዴት እንደሚበላና እንደሚጠጣ ስሙ። የሕይወት እንጀራ እኔ ነኝ አለና፣ ሃሌሉያ፣ ወደ እኔ የሚመጣ አለ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም አለ። ሃሌሉያ! ወደ ኢየሱስ መምጣት ቆይ የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራው ተገኘ። ወደ እኔ የሚመጣ ከቶ አይራብም። እንዴት እንደምትበሉት እየተናገረ ነው። ወደ እሱ ስትመጡ አትራቡም። እሺ፣ በእኔ የሚያምን ፈጽሞ አይጠማም። መብላትና መጠጣት ማለት ይሄ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ ኢየሱስ። አሜን፣ ሃሌሉያ! እውነት ነው። ስጋውን የሚበላ ደሙን የሚጠጣ የዘላለም ሕይወት አለው። ስጋውን መብላትና ደሙን መጠጣት እንዴት ነው? ስጋውን መብላትና መጠጣት ማለት ወደ እሱ መምጣትና በእሱ ማመን ማለት ነው። ሃሌሉያ! አሜን። አሁን 3 ደቂቃ እንሰጥሃለሁ። ጥያቄ ትቀጥላለህ። 3 ደቂቃ እዚህ ጋር ደቂቃ ቀጥል። ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሟታልና አለ። እዚህ ጋር 2 አይነት እንጀራ ነግሯቸዋል አልነገራቸውም? ሁለት አይነት እንጀራ ነግሯቸዋል አልነገራቸውም? 2 አይነት እንጀራ በብሉይ ኪዳን ስለነበረው ነገራቸውና በአዲስ ኪዳን ደግሞ የአዲስ ኪዳኑ ሲነግራቸው ነው። የብሉይ ኪዳኑ ሲነግራቸው ነው ያጉረመረሙት። ስለ ብሉኝ ነው እንጂ ያለው የአዲስ ኪዳኑን እሱን ሲነግራቸው ያጉረመረሙት ስለ አዲሱ ኪዳኑ ስለ ራሱ ሲያወራ ነው። አዳምጥ፣ ታይምን አትግደል። ያጉረመረሙት የአዲስ ኪዳኑን ሲነግራቸው ነው፣ የብሉይ ኪዳኑን ሲነግራቸው ነው ያጉረመረሙት። አረ የአዲስ ኪዳኑን ብሉኝ ሲል ነው እኮ ያጉረመረሙት። ቆይ ብሉኝ ሲል ማለት ነው። ብሉኝ ካለ ለምን አጉረመረሙ? የብሉይ ኪዳኑ እንዴት ስጋውን ሊሰጠን ይችላል? ይህ አስጨናቂ ንግግር ነው አሉ። አዳምጠኝ። ይኸው እዚህ ጋር ቁጥር 5 ላይ በባህር ማዶ ላይ መምህር ወደዚህ መቼ መጣ አሉት። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው። ይሄ የበሉት እንጀራና የጠገቡት እንጀራ ኢየሱስ ሰጥቷቸዋል አልሰጣቸውም? አጭር መልስ እኮ አሳውን ቀይሮ ሰጥቷቸዋል። ስለ አሳው ስለ እንጀራው እኮ ነው የሚያወራው እዚህ ጋር። ሰጥቷቸዋል አለም የፈለጉት ለዚህ 5000 ስለበሉት ማለት ስለጠገቡት ነው የሚያወራው። የፈለጉት ለዚህ እንጀራ ነበር አለም የፈለጉት አረ በልተው ጠግበው ስለነበረ በታምራት አብልቷቸው ስለነበረ ፈልገው ሄዱ። ቁጥር 42 ላይ እንደዚህ ይላል፣ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል? ኢየሱስ መለሰላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበ በቀር ወደ እኔ ሊመጣ የሚችል
የለም እስከ መጨረሻ በመጨረሻም ቀን ይሄኛውን እንጀራ ሲነግራቸው አጉረምርሟል አላጉረመረሙም? እውነተኛውን እንጀራ ሲነግራቸው እኮ እንጀራ እኔ ነኝ ሲላቸው አጉረመረሙ። እውነተኛ እንጀራ እኔ ነኝ ሲል አጉረመረሙ። ብዙዎቹ ደቀ መዛሙርቶች ክደውታል አልካዱትም? ከተከተሉት ውስጥ ብዙዎቹ ተመለሱ ይላል ወደኋላ። መጀመሪያ የበሉት እንጀራ ኢየሱስን እንዲከተሉ አድርጓቸዋል አላደርጋቸውም? እንዲፈልጉት አደረጋቸው መጀመሪያ የበሉት እንጀራ። ስለዚህ የመጀመሪያው እንጀራና ሁለተኛው እንጀራ ይለያል አይለይም? እንዴ የመጀመሪያው አሳና እንጀራ የሚበላ በአፍ የሚገባ ነው። እሱማ ይለያል። ይለያል አይለይም? ይለያል። ይሄ እንጀራ ሰማይና ምድርን የሚያስገባ የዘላለም ሕይወት የሚሰጥ እንጀራ ነው እንጀራ አይደለም? ይሄ እንጀራ ከሰማይ የወረደው እንጀራ የሚያሰጥ ነው። ኢየሱስ እኮ ነው ከሰማይ የወረደው እንጀራ እኔ ነኝ እኮ አለ። ስለዚህ አልመለስክልኝ መልሱን ብራዘርዬ፣ አዝናለሁ። ስለዚህ አዝናለሁ። ኢየሱስ እኮ ነው እንጀራ እኔ ነኝ እኮ አለ። ያኛው እንጀራ ያልበላችሁ ብለህ ታመጣልኛለህ። ጨርሻለሁ። በቃ አንተ የሱቅ እንጀራውን በልቶ የዘላለም ሕይወት ይወረሳል ነው የምትለው? የኔ አባ ጨርሻለሁ። ጠይቀኝ ነበር የምትፈልገው ከመጽሐፍ ቅዱስ የምትጠይቀኝ ከመጽሐፍ ቅዱስ ነው። 5 ደቂቃ ባጭር መልስልህ። 5 ደቂቃ እሺ። ከመጽሐፍ ቅዱስ ደምዬ በአንተ ፍቃድ ላክብድልህ ወይስ ቀለል ላድርግ? እንትን አለው አከባብደው። ሪሊ እውነት ነው። ከመጽሐፍ ቅዱስ አንተ እኔ ከመጽሐፍ ቅዱስ እኔ አሁን የጠየቁ ከመጽሐፍ ቅዱስ ነው አይደል? እንደውም ከአባቶች ከስኮላሮች ምንም የጠየቁ ነገር ገድናት አልልም፣ ድርሳናት አልልም፣ ምንም አለ ከመጽሐፍ ቅዱስ አንድም ማለት ከመጽሐፍ ቅዱስ አምጣና እኔ ያልዳንኩበትን ቶሎ በል ፍጠን። ችግር የለም እንደዛ ነው ማድረግ። እሺ ስለዚህ ደቂቃ ላስቀምጥና እንደዛ ላርግሽ። ደቂቃ ላስቀምጥ አንተ ላይ ላስቀምጠው ደቂቃዬን ማለት ነው። እሺ ጥያቄ 1 ደሜ የጌታን እራት ለኃጢአት ስርየት ነው? ኦኬ የጌታ እራት ለኃጢአት ስርየት ነው። አንድ ሰው የኃጢአት ስርየት አገኘ ማለት የዘላለም ሕይወት ተሰጠው ማለት ነው። ኦኬ ምንድነው የጠየቁ? የነገርኩህ ነው። የዘላለም ሕይወት አንድ ሰው የዘላለም ሕይወት የሚያገኘው የኃጢአትን ስርየት ስላገኘ ነው። ምንድነው ያልኩህ? አልሰማኝም ማለት ነው ያልኩህ። የጌታ ቅዱስ ቁርባን ለኃጢአት ስርየት ነው ወይ ነው ያልኩህ እኮ። ቅዱስ ቁርባን ለኃጢአት ስርየት ነው እኮ እየመለስኩልህ ነው። አንድ ሰው የኃጢአት ስርየትን አገኘ ማለት የዘላለም ሕይወት አገኘ ማለት ነው። የኃጢአት ስርየት ይሄ ግልጽ ነው። የዘላለም ሕይወትን ደግሞ የሚያገኘው ጥያቄ ቅዱስ ቁርባን ለኃጢአት ስርየት ነው ወይ ነው ያልኩት። አዎ ባጭሩ ለኃጢአት ስርየት ነው። እሺ ስለዚህ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ከመሰጠቱ በፊት ቄሱ ምን ይላሉ? ቅዱስ ቁርባን ልትወስዱ ከመምጣታችሁ በፊት ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ በከባድ ማስጠንቀቂያ ነው የሚናገሩት። ንጹሕ ያልሆነ ሰው ወደዚህ እንዳይመጣ ይላሉ። ልክ ናቸው፣ መጽሐፍ ቅዱሳዊ ነው። መጀመሪያ ምን ያለው ሰው ነው ይሄ ሰው? ጥያቄን ስማ። መጀመሪያ ድነዋል አልዳንም? ጥያቄን ስማ እኮ አሁን አንተ መጽሐፍ ቅዱስ ላይ ነው የምጠይቀኝ እና መጽሐፍ ቅዱስ ላይ እያልኩ እኮ ነው ብራዘር። መጽሐፍ ቅዱስ ላይ መች ወጣሁ? ለምን ትገባለህ? ከመጽሐፍ ቅዱስ አልወጣሁም። መጽሐፍ ቅዱስ ላይ ና። ከመጽሐፍ ቅዱስ አልወጣሁም። እሺ ስማኝ፣ አሁን ስማኝ። ኦኬ ለኃጢአት ስርየት ነው ብለሃል። እሺ ቄሱ ደግሞ ቅዱስ ቁርባን ከመስጠታቸው በፊት ቄሱ ደግሞ ቅዱስ ቁርባን ከመስጠቱ በፊት የሚል እዚህ መጽሐፍ ቅዱስ ላይ አለ። ልክ ነው እኮ በመጽሐፍ ቅዱስ አወራለሁ ብለኛል። ስለዚህ ገብተህ ቀኖና ማውራት አችልም። ምንም መሳቀቅ አይጠበቅብህም። ቀኖና ላይ አውራ። እንደማያሰጥና እንደሚሰጥ እነግርሃለሁ። እሺ ልመልስልህ እንደሚያሰጥ እሺ ልመልስልህ። እግዚአብሔር ይመስገን ዛሬ ወንጌልን በነፃነት ሰብኬያለሁ። ይኸውላችሁ የኔ ጥያቄ ነው። ስሌት እንደሚያሰጥ የኔ ጥያቄ እኮ ነው። ልንገርህ ቅዱስ ቁርባን የኔ ጥያቄ ሰዓት ነው። ጥያቄን ስማ እንዴ። የኔ ጥያቄ ሰዓት እኮ ነው። ቅዱስ ቁርባን ለኃጢአት ስርየት ነው አልክ። ስለዚህ አሁን እናንተ ቅዱስ ቁርባንን የምትወስዱበትን ስርዓት አነሳው። ቅዱስ ቁርባን ስትወስዱ በቤተክርስቲያናችሁ
ካህኑ አንተ እኔ የምጠይቀኝ ጥያቄ ከመጽሐፍ ቀኖና ውስጥ ስለዚህ ደሜ እያለን ያለው ቅዱስ ቁርባን የምንወስደው በቤተ ክርስቲያን ከመጽሐፍ ቅዱስ አይደለም እያለን የመጽሐፍ ቅዱሳዊ አይደለም ብለዋል። ከፈለግ 2 ደቂቃ ነው ማቆም ትችላለህ። ስለዚህ የቤተ ክርስቲያናችሁ የቅዱስ ቁርባን አወሳሰድ መጽሐፍ ቅዱሳዊ አይደለም ማለት ያለብን ልንገርህ፣ ማለት ያለብን ጥያቄ ልትሰጠኝ ነው እንዴ? ልንገርህ ማለት ያለብን ደሜ አቤት አንተ ቅዱስ ቁርባን የኃጢአት ስርየት ያሰጣል ብለሃል። አዎ ብያለሁ። ኦኬ፣ እንደዛ ከሆነ መጽሐፍ ቅዱስ ላይ እንደዚህና እንደዚህ ይላል ነው እንጂ ማለት ያለብህ ስለዚህ ቤተክርስቲያን ምን እያለ ነው? ቤተክርስቲያን የመጽሐፍ ቅዱስን ስርዓት የተከተለ የቅዱስ ቁርባን ስርዓት የላትም እያለ ነው። የቤተክርስቲያን ስርዓት አታምጣ። አረጋገጥከን እኮ የቤተክርስቲያን ስርዓት አታምጣ። መጽሐፍ ቅዱስ ላይ ቁጭ በል። ስለዚህ ቤተክርስቲያን የሚደረገው መጽሐፍ ቅዱስ አይደለም። አንተን አይመለከትም፣ እኛን ነው የሚመለከተን አማኞች። አንተ ይሄ አማኝ ነው እና በመጽሐፍ ቅዱስ ሞገስ። እሺ አንድ ጊዜ ሚት አድርግ በቃ ጥያቄ ምን ደሜ ምን ይላል? ያ ጥያቄ ጠየቁት። ያው ቁርባን ላይ ስለምናወራ ለኃጢአት ስርየት ነው ወይ? በነገራችን ላይ ሰዓት እያለቅበት ችግር የለም ችግር የለም። ኧረ ምን ጠይቃለሁ? ለኃጢአት ስርየት ነው ስለው በቤተ ክርስቲያናችሁ ካህኑ ላለው ቤተክርስቲያን ናጠጥ እና ቅዱስ ቁርባን የሚሰጠው የት ነው? ስለ ምንም ነው የማያስበው። ኤፍሬም ባለ ጊዜ ምንም ነው የማያስበው። ለምን እኔ ጠይቀኝ ያልኩ ከመጽሐፍ ነው እንጂ ከቤተክርስቲያን ስርዓት አይደለም። ይሄ የቤተክርስቲያን ስርዓት ነው። እኔ በቤተክርስቲያን ዛሬ መሞቴ ነው። አችልም አንተ አችልም። ይኸው በመጽሐፍ ሊጨምርልህ 3 ደቂቃ ሊጨምርልህ ጠይቀኝ። 3 ደቂቃ ካሞን 3 ደቂቃ በስርዓት ሳይሆን በመጽሐፍ ቅዱስ ሞግት። ልትገለኝ ነው ዛሬ ደሜ። በመጽሐፍ ቅዱስ በመጽሐፍ ቅዱስ በመጽሐፍ ቅዱስ ሞግተኝ። ከሞን እየጠበኩ ነው። እሺ እየጠበኩ ነው። ሆዴ አመመኝ። እየጠበኩ ነው። 3 ደቂቃ ሰጣለሁ። አሁንም ጠይቀኝ በመጽሐፍ ቅዱስ አለመዳኔ በመጽሐፍ ቅዱስ አሳይ። ጌታዊ ድረስ ድረስ። እሺ ላብራራው። አንተ ሚውት አድርገው ላብራራ። እሺ አታብራራም አንተ እናንተ ጨርሰን ደሜ። እሺ ቀጥል። እኔ እናንተ ጨርሰን እኔ ዛሬ ደሜ እውነት ጌታ ይባርክ። በጣም ቴራፒ ነው። በጣም ወይ ላብራራ እንዴ? ምን ሆነ ነው? እኔ ያንተ ሰዓት አይደለም። ለምን እንደሆነ ታውቃለህ? እኔ ጠይቀኝ ያልኩህ በመጽሐፍ ቅዱስ ነው እንጂ በቤተክርስቲያን ስርዓት አይደለም። እና በመጽሐፍ ቅዱስ ጠይቀኝ። እኔ ምንም እንደዚህ ሚት አድርገው። ቆይ አንዴ ሚት አታድርገው። ስማኝ ሚት ሳታደርግ ስማኝ። ቆይ ስማኝ። ዛሬ እኔ ታሪካዊ ነገር እኮ ነው ያደረኩት ደሜ። ይኸውልህ ገድላትና ድርሳናት ላይ እንዳትሄድ አለ። እሺ አልኩኝ። ቆይ ገድላትና ድርሳናት ላይ እንዳትሄድ አለኝ። አይ እኔ የትም አልሄድም፣ አይዞህ መጽሐፍ ቅዱስ ላይ ሆኜ ነው የማወራህ አልኩት። እና ቅዱስ ቁርባን የኃጢአት ስርየት ያሰጣል ወይ አልኩት። ያው ከብዙ ትግል በኋላ አዎ አለኝ። እሺ በእናንተ ቤተ ክርስቲያን ቅዱስ ቁርባን ሰዎች ሊወስዱ ሲሉ፣ ክርስቲያኖች ሊወስዱ ሲሉ ካህኑ የሚናገረው ነገር አለ ስለው መጽሐፍ ቅዱስ
ምን ለማለት እንደፈለግ ለምን አጨርሰው? ይኸውልህ ምን ለማለት እንደፈለግ ጨርሰው። ችግር የለውም ጥያቄውን ጨርሰው። ከዛ በኋላ እኔ ልስጥ ማብራሪያው። ጨርሰው ጥያቄውን ጨርሰው። ችግር የለውም። ደሜ ይኸውልህ መጽሐፍ ቅዱስ ያስከው ሪትን ዶክመንት ነው። እሱን እኮ ወስደን ቤተክርስቲያን እንገለገልበታለን አይደል? አሁን እኮ አንተ ጨርሰው ጥያቄን ጨርሰውና ከዛ በኋላ እኔ ይሄ ጥያቄ አግባብ ነው አግባብ አይደለም የሚለውን እመልስልሃለሁ። ጥያቄውን ጨርሰው። እሺ የኔ ጥያቄ አሁንም ቅዱስ ቁርባን ለኃጢአት ስርየት ነው ብለኛል። እሺ ቅዱስ ቁርባን ለኃጢአት ስርየት ከሆነ ኦኬ፣ ሰዎች ሊቆርቡ ሲሉ በእናንተ ቤተክርስቲያን ሰዎች ሊቆርቡ ሲሉ ካህኑ የሚናገሩት ነገር አለ። እንግዲህ አንተም ቆርባሃል ብዬ አስባለሁ፣ በቅዳሴ ሰዓት ማለት ነው። ካህኑ የሚናገሩት ነገር አለ። ምንድነው ካህኑ የሚናገሩት? ሰፋ ያለ ነገር ቢሆንም ንጹሕ ያልሆነ ወደዚህ አይቅረብ ብለው ማስጠንቀቂያ ይሰጣሉ ካህኑ እና ንጹሕ የሆነ ነው ወደዚህ መቅረብ ያለበት ብለው ይናገራሉ። ካህኑ እሱን ማለታቸው በቅዳሴ ላይ ትክክል አይደሉም አይደለም፣ ትክክል ናቸው። እንደ እግዚአብሔር ቃል ነው። ሐዋርያ ቅዱስ ጳውሎስ ያለው ነው፣ ትክክለኛ ነገር ነው ካህኑ የሚናገሩት። አሁን ይህንን ነው የጠየቅኩ የነበረው። ገና እኮ እንደዚህ ላሉ አይደሉ ወይ ስልህ አይሉ አጠይቀኝ አልክ። እንዴት ሰማኝ። አሁን ልመልስልህ። እኔ እናንተ ስለ ንጹሕ ስላልሆነ ሰው ሳይሆን የምንጠያየቀው፣ ስለ ኃጢአተኛ ሰው ሳይሆን የምንጠያየቀው ስለ ቅዱስ ቁርባን የኃጢአት ስርየት ያሰጣል አያሰጥም የሚል ጥያቄ ነው የምንጠያየው እኮ። እሱን እኮ ነው የምጠይቀህ። አዳምጠኝ። አሁን አንተ ግን ገባህና ቅዱስ ያልሆነ ሰው ሁሉም ቅዱስ ያልሆኑ አላልኩም። አላልኩም። ሁሉም ኦርቶዶክሳውያን በቤተ ክርስቲያን ቅዱስ ቁርባን የሚወስዱትን ሁሉንም ነው የምለው። ሁሉም ምን ቅዱስ ቁርባን የሚወስዱት ኦርቶዶክሳውያን ቅዱስ ቁርባን ከመውሰዳቸው በፊት ካህኑ የሚናገረው ነገር አለ። ካህኑ ምን ይናገራል? ንጹሕ ያልሆነ ወደዚህ አይቅረብ ይላል፣ ወደ ቅዱስ ቁርባኑ ማለት ነው። እሱን ያነሳሁት እኮ አይለይም፣ ለሁሉም ነው ይሄ። አዳምጠኝ። ንጹሕ ያልሆነ ማለት በእኛ ቤተክርስቲያን ውስጥ ለምሳሌ አልጠየቅኩም። እኔ ንጹሕ ያልሆነ ማለት ምን ማለት ነው ብያለሁ። ጥያቄ ምንድን ነው? ስለዚህ ንጹሕ ያልሆነ ብለህ መናገር የለብህማ። ጥያቄን ስማ መጀመሪያ። እኔ ጠይኩን ነው የምትመልስልኝ። አንተ እኮ ምን መሰለህ ችግሩ ምን መሰለህ ደምዬ፣ ይህን ጥያቄ ሰምተዋል። እኔ ስጠይቀው እኔ ቲክቶክ ላይ 4 ዓመት ጠይቄ መልስ ያልተገኘለት ጥያቄ ነው። ስለዚህ ደሜ ዛሬ መልስልኛል። ወንደርፉል። ሌሎቻችሁ መምህራኖች ከደሜ የተማሩ እና ዛሬ ሲመልስ ከዚህ በኋላ ይህን ጥያቄ መልሻ አላቀሳሰርኩም። እሺ፣ ስለዚህ ይህን ጥያቄ ስማኝ ደሜ፣ በጥንቃቄ ስማኝ። ስለዚህ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ ካህኑ። ስለዚህ ወደፊት ሄደው ቅዱስ ቁርባኑን የሚወስዱት ንጹሕ የሆኑ ሰዎች ናቸው ማለት ነው። ንጹሕ የሆኑ ሰዎች ናቸው። ንጹሕ ያልሆነ አይቅረብ ብለዋል። እንደውም ተያይዞም የሚናገሩት አሉ። ቄሱ እጃቸውን ይታጠባሉ፣ የፍርድ ቃል የሚናገሩት አለ። ትክክል ናቸው። ቄሱ በቅዳሴ ሰዓት የሚናገሩት አብስሉት ትክክል ነው። መጽሐፍ ቅዱሳዊ ነገር ነው የሚናገሩት። እሱን እንትን እያልኩ አይደለም። ሰው ደግሞ ጥያቄ ምን መሰለህ፣ ጥምቀት ለኃጢአት ስርየት ነው ብለህ ካመንክ ካህኑ ደግሞ ስለ ቅዱስ ቁርባን የጠየቀኝ ቅዱስ ቁርባን ማለት ነው። ሶሪ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን ለኃጢአት ስርየት ነው ብለህ የምታምን ከሆነ ካህኑ ያልሆነ ወደዚህ አይቅረብ ይላሉ። ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ። ስለዚህ ንጹሕ የሆነ ሰው ነው የሚወስደው ማለት ነው። ሐዋርያው ቅዱስ ጳውሎስም ሲናገር ሳይገባውና ሳይገባው የሚል አለ። ኦኬ። የሚወስድ ፍርድን ይበላል እያለ ማስጠንቀቂያ ይሰጣል ሐዋርያው ቅዱስ ጳውሎስ እና ቄሱም ያንን ነው እዛ ላይ የሚናገሩት ማለት ነው። ኦኬ። ሶ ለኃጢአት ስርየት ነው መወስደው ያልክ ግን ደግሞ ንጹሕ የሆነ ነው የሚወስደው ይባላል። ስለዚህ ነጽተ ነው የምትወስደው። ነጽተ ከሆነ የምትወስደው ይህንን ነው። ልብ ብለህ ስማ። ንጹሕ ሆነ ከሆነ የምትወስደው ከዛ በኋላ የነጻ ሰው ምንም ከኃጢአቱ የሚሰረይለት ኃጢአት የለም። ኦልሬዲ ኃጢአቱ ተሰርዋል። ንጹሕ ሆኖ ነው የቀረበው። ችግር የለውም። ይህንን ነው የምትመልስልኝ መጀመሪያ ማለት ነው። ግን አስተውለህ ስትመልስልኝ አሁን የጠይኩ
ደሜ ምን እያልኩ ነው መሰለ? ንጹህ ያልሆነ አይቅረብ ስላሉ ካህኑ የሚቀርበው ሰው ንጹህ ሆኖ ነው ወይ የሚቀርበው? ንጹህ ሳይሆን ነው ወይ የሚቀርበው? ንጹህ ሆኖ ከቀረበ ምንድነው የሚሆነው መሰለ? እኔ አርዝሜ ልጠይቅ እንዳትሳሳት ማለት ነው። ንጹህ ሆኖ ነው ብለህ የምትመልስ ከሆነ ኦኬ፣ ለኃጢአት ስርየት መሆኑ አብቅቷል ማለት ነው። ንጹህ ሰው ነው ኦልሬዲ የወሰደው። አይ ንጹህ አይደለም ምትለኝ ከሆነ ግን የካህኑን ማስጠንቀቂያ ችላ ብሎ ንጹህ ሳይሆን በልቷል እና ፍርድን ይበላል ማለት ነው። ካህኑ እኔ ከደሙ ንጹህ ነኝ ብለዋል። የእግዚአብሔርን እውነት ተናግረው እጃቸውን ታጥበዋል። ስለዚህ ሲበላ ፍርድን ይበላል ማለት ነው ጳውሎስ እንደሚናገረው። ስለዚህ ከሁለቱ የትኛውን ነው? ንጹህ ሆኖ ነው የሚወስደው ከሆነ ለኃጢአት ስርየት ነው ማለት ቀልድ ነው ማለት ነው። እንደገና ደግሞ ንጹህ አይደለም ካልክ ደግሞ ብዙ ደከም ገፍዬ እኔን ለማስረዳት ብዙ ደከም መልስሽ እኔን ለማስረዳት ኦኬ፣ እሺ እኔን ለማስረዳት ብዙ ደከም። አንድ ግልጽ ነገር ላስቀምጥልህ። ሲጀመር የመጀመሪያ አሁን አንተ እየጠየቅኝ ያለው መጽሐፍ ቅዱሳዊ ጥያቄ አለመሆኑን እመንልኝ። መጀመሪያ እመንልኝ። መጽሐፍ ቅዱሳዊ የሆነ ጥያቄ የምጠይቀኝ አለ። ስለዚህ ቤተክርስቲያን የቁርባን ስርዓቷ ቤተክርስቲያን መጽሐፍ ቅዱሳዊ አይደለም እያልክ እየመሰከርክ እኔ እናንተ ግን የተነጋገርነው በመጽሐፍ ቅዱስ ነው የምጠይቅህ ብለኸኛል እኮ። መጽሐፍ ቅዱስ አሁንም መጽሐፍ ቅዱስ ላይ ነው ያለው። ይሄኛው ደግሞ አሁን የምትለው ደግሞ ገባ የስርዓት ጥያቄ ነው የምጠይቀኝ። ምን አይነት የስርዓት ጥያቄ? ንጹህ ያልሆነ ወደዚህ ቅዱስ ቁርባን ምን አይበል አይቅረብ። ያ ማለት ምንድን ነው ብለህ ንጹህ ማለት ምን ማለት ነው የሚለውን ዲፋይን ማድረግ ነው የሚጠበቅብን እኮ እኛ። ገባ የሚጠበቅብን አንደኛ። ሁለተኛ የሚገባውና የማይገባው ሳይገባውና ሳይገባው ብሎ መጽሐፍ ቅዱስ ይናገራል። ቆሮንቶስ አለ እንዴ ጳውሎስ ሳይገባውና ሳይገባው ካለ ገብቶት የሚወስደው ያንን ቅዱስ ቁርባን ንጹህ ሆኖ ነው ወይስ አይደለም? ገብቶት ከወሰደ ሳይገባው አንዴ ተረጋጋ። ሳይገባው ጥያቄውን መልስ እየጠበቅኩ ነው። ጥያቄን በጥያቄ የምመልስልህ ይህ ሰው ሳይገባውና ሳይገባው ብሎ ጳውሎስ አስቀመጠ። ሳይገባው የሚወስደው ይሄ ሰው ንጹህ ሆኖ ነው የሚወስደው ወይስ ንጹህ ሳይሆን ነው የሚወስደው? ምን አድርገህ ነው ውሰድ እያለ ያለው? ጥያቄ እየጠየቀኝ ነው። ጥያቄን በጥያቄ እየመለስኩልህ ነው እኮ። ልመልስ። ጥያቄ ከሆነ ልመልስ። መልስልኝ። ችግር የኔ ሰዓት ነው። ወንደርፉል። በቃ አየህ ጴንጤ መሆን እኮ ሰዓት እኮ የለም እኮ በቃ ሰዓት እኮ ዘግተሃል። ሌላ ጥያቄ መጠየቅ ይችላል ነው ወይ? ሌላ ጥያቄ ትጠይቀኛለህ ነው። አሁን ግን ሳይገባውና ሳይገባው ስለዚህ ጥያቄን ጠየቀኝ ማለት ነው። እሺ አንተ የጠየኩህን ጥያቄ ለእኔ ዳይቨርት አደረከውና በቃ ራስህ ተወጧል። እኔ ልመልስ በቃ ልመልስ። እኔ ተጠይቄያለሁ ልመልስ። እኔ ጴንጤ መሆኔ እኮ መገላገል እኮ ነው። ጴንጤ ሪስክ ፍሪ አገልግሎት እኮ ነው። ይኸውልህ እኔ ልመልስ። እኔ በእኛ በጴንጤዎች ምን እናደርጋለን መሰለህ? የጌታን እራት ስንወስድ ጾም ጸሎት ይዘን ሳምንት ጾም ጸሎት አዋጅ ይነገራል። ሳምንት ጾም ጸሎት ይገባል። ሰው ንስሐ ይገባል። ቆይ እንዳትገባ አሁን እንዴ ጠይቀህም ደግሞ ሚዩት አድርግና ስማ። አሁን ጥያቄ እየጠየኩ ነው። እኔ እኮ ተጠይቄ ጨርሼ ድጋሚ እየጠየኩ ነው በአንተ ተራ። ስለዚህ ንስሐ እንገባለን። ንስሐ ገብቶ ተዘጋጅቶ ይቀርባል። ከዛስ እንደገና ለጌታ እራት ሲቀርብ ራሱ ማለት ነው ሲቀርብ ኦኬ። አሁን የፔንቴኮስታሉን ልንገርህ፣ እንደውም ትራዲሽን የሙሉ ወንጌልን ልንገርህ። የጌታ እራትን ሊወስድ በሚቀርብ ሰዓት ሰው የጌታ እራት የሚመራው ዋናው መጋቢ ህዝቡ ራሱን እንዲፈትሽ ንስሐ እንዲገባ ትእዛዝ ይሰጣል። የጌታን እራት ከመውሰዱ በፊት ቆይ እንዳትገባ ንስሐ ይገባል። በደንብ ስሙኝ እሺ፣ በደንብ ብዙ ጊዜ ነው የምናገረው ይሄንን። በደንብ ስሙኝ። ንስሐ ይገባል፣ ራሱን ይፈትሻል፣ ራሱን ይመረምራል። ኦኬ። የሚወቀስበት ነገር ካለ የጌታን እራት አይወስድም። ኦኬ። ግደም ቆይ እንትን አትበል። መጨረሻ ላይ እንትን ትላለህ። በእኔ መልስ ትሸልላለህ። በአንተ መልስ ሳይኖር በእኔ ሃይማኖት ለሙሉ ወንጌል ነው እንዴ እንደዛ የምትለው? እሺ አንዴ ሚታክ በራስህ ቆንጨራ ራስህ መተው አንዴ አይ ቆንጨራ። እሺ ሚታክ እየረበሽክ ነው እንዴ? ደሜ እየረበሽክ ነው። በራስህ እጅ ተመታ። እየረበሽክ ነው። ደሜ እየረበሽክ ነው። እናቴ ትሙት እኔ ጀግና የተዋለ እየረበሽክ ነው።
እየረበሽክ ነው። ሚውት ኖ አንተ እየሳቅ አልነበር እንዴ? ስትስቅ አልነበረ? ስታላግጥ አልነበረ? በማተራ ንገረኝ። በማተራ እንዴ በእኛ ላይ ስትስቅ እኮ የኔ ተራ ነበር እኮ የኔ ተራ ነው እኮ። አይ አሁን ማለት ነው ያንተ ተራ ነው። እኔ ግን በምመልስልህ ሰዓት ማለት ነው ስገለፍጥ አልነበረ? ስስቅ አልነበረ? የኔ ተራ ነበር። መብቴ ነው። የኔ ተራ መብቴ ነው። የኔ ተራ መብቴ ነው። አሁን ልክ ስሰጥህ አንተ ትስቃለህ። ደሜ ለካ አንተ ተራ ሲደርስ ትስቃለህ። አሁን ደሜ ለካ የሳኩበትን አሁን ማካካሱ ነው ዝም ብሎ የሚስቀው ማለት ነው። ራሱን እየኮረኮረ ይስቃል ማለት ነው። እኔ እኮ በምናገረው ነገር መስሎኛል የሚስቀው እና የቅድሙን ለማካካስ ነው። ጎሄድ እሺ። በሙሉ ወንጌል ስርዓት እሺ ልመልስ አንድ ጊዜ። አሁን እንግዲህ እኔ ብዙ ጊዜ የምናገረው አለ አንተ ላይ መናገር አልወድም ነበር ግን ልናገር። እኔ አሁን ሳቅ ወደ ለቅሶ መቀየር ጥበብ ኤፍሬም ባለ ጊዜ ጋር ነው ያለው። በነገራችን ላይ በደቂቃ ውስጥ እቀይራለሁ ወደ ለቅሶ ማለት ነው። እና ልቀጥል መልሴን ልቀጥል። ምንድን ነው እኛ ቤተክርስቲያን ለምሳሌ ሙሉ ወንጌል አልኩ። ለምሳሌ ንስሐ ግቡ ይባላል። ንስሐ ይገባል ሰውየው። ኦኬ ንስሐ ይገባና ኃጢአቱን ይናዘዛል። የሚወቀስበት ነገር ሰውየው ካለ ንስሐ ይገባል። ከዛ እንደገና ደግሞ ነፍሱ የተያዘበት ነገር ካለ የጌታ እራትን አይወስድም። ያ ማለት ምን ማለት ነው? ለምሳሌ ሰውን የበደለው ሰው ካለ የበደለው ሰው እያለ የጌታ እራትን አይወስድም። ያንን ሰው ደውሎ ይቅርታ መጠየቅ አለበት ከተቻለ የጌታ እራት ከሚወስድበት ቀን በፊት። ሳይሰማ ግን ጾም ጸሎት ሳይዝ ንስሐ ሳይገባ እንኳን የዛን ቀን የመጣ ቢሆን ውስጡ ቂም እንደያዘ ኦኬ ጥላቻ እንደያዘ የሆነ ነገር እንደተያዘ የጌታን እራት አይወስድም ያ ሰውዬ። ኦኬ የጌታ እራትን አይወስድም። ግን እኛ ጥምቀት የጌታ እራትን ለኃጢአት ስርየት ብለን አናምንም፣ እንደምታምኑት ማለት ነው። አናምንም። እንዳታንሰማኝ እንዴ ልመልስ እየመለስኩ እኮ ነው። ለሚፊኒሽ እና እሰጥሃለሁ። ስለዚህ የጌታ እራትን እኛ ምን ብለን አናምንም? የጌታ እራትን ለኃጢአት ስርየት ነው ብለን አናምንም። ሙሉ ወንጌል ለኃጢአት ስርየት ነው ብላ አታምንም። ለምሳሌ አንቾ አለች። አንቾ በኋላ ታብራራላቸዋለች። ተሙዬም አለ እነሱ ያብራሩላቸዋል። ሰው ሙሉ ወንጌል ለኃጢአት ስርየት ብላ ስለማታምን ኦኬ። ስለዚህ ያ ሰው ንስሐ የገባው ሰው ራሱን በንስሐ ያጠበው ሰው ከዛ የጌታ እራትን ይወስዳል። ጳውሎስ እንደሚለው ፍርድ እንዳይበላ ማለት ነው። ከዛ የጌታ እራትን ይወስዳል። በታላቅ ፍርሃትና ጥንቃቄ ውስጥ ነው የጌታ እራትን የሚወስደው። ደሜ ጋር ሲሆን ግን ይሄ ነገር ለምን አይመጣም መሰላችሁ? ደሜ ጋር ሲሆን ደሜ ለኃጢአት ስርየት ብሎ ያምናል። ቅዱስ ቁርባንን ለኃጢአት ስርየት ነው ብሎ ያምናል። ከዛስ እንደገና ቄሱ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ስለዚህ የጌታን እራት የሚወስደው እንደነደምረው ሃይማኖት ንጹሕ የሆነ ሰው ነው። ንጹሕ የሆነ ሰው ለኃጢአት ስርየት ብሎ የነጻ ሰው እንዴት ነው? ከምንድን ነው የሚነጻው? ኦልሬዲ ነስቶ ነው የሚወስደው። ነስቶ ከሆነ ለኃጢአት ስርየት አይደለም። ሳይነጻ ወላ ካልከኝ ደግሞ ፍርድን አበላኸው ማለት ነው። ገብተዋል? አሁን ትንሽ ፊት ቆምጨጭ እያለ ነው፣ ድንግጥ እያልክ ነው፣ ደሜ ወደ ድንጋጤ እየተቀየረብህ ነው። ስለዚህ እኛ ጋር ስትመጣ እኛ ጋር ሙሉ ወንጌል ኦኬ፣ ምናልባት ቅድም እንትንም ያልከው ሙሉ ወንጌል ስትመጣ እኛ ለኃጢአት ስርየት ስላልሆነ የጌታ እራትን የምንወስደው ኦኬ ንጹሕ ሆነን ነው የምንወስደው። ከዛ የጌታ እራትን ስንወስድ ኃጢአታችን ይታጠባልም አንልም። እናንተ ግን ንጹሕ ሆነን እንወስደዋለን፣ ከዛ ኃጢአታችን ይሰራል ትላለን። ንጹሕ የሆነ ሰው እንዴት ነው? ከምንድን ነው የሚነጻው? ንጹሕ ሆኖ ነው ኦልሬዲ የሚሰሩ። ያልነጻ ከሆነ ደግሞ መርገም ፍርድን አብልታችሁታል እያልኩ ነው። ለዚህ መልስ ካለ መልስ ስጥ። አብራና ቴንኪው። ኦርቶዶክሳውያን ሁላችሁም ከስር ማለት ነው ኑ በብርሃኑ ተመላለሱ እያላችሁ ጻፉ ኮመንት ላይ። እሺ ደስ ይላል። እነ ኤፍሬም ጋር ጋይስ እየሰማችሁ ነው። እኛ ጋር ንጹሕ ያልሆነ ሰው ይህን ቅዱስ ቁርባን ምን መውሰድ አትችልም የሚልን ነገር አመጣ። ኦኬ ልክ ነው፣ ትክክል ነው። መውሰድ አንችልም። ለምን? ንስሐ መግባት አለብን። ለምን? ሳይገባንና ሳይገባን ያንን ቅዱስ ቁርባን መውሰድ ስለማይገባን ንጹሕ ሆነ ነው የምንወስደው። ለምን? እኛ አማናዊ ብለን ስለምንወስድ። እነ ኤፍሬም ግን ስለዚህ ለኃጢአት ስርየት አይደለም ማለት ነው። ለኃጢአት ስርየት አይደለም ማለት ነው ጎበዝ። ስለዚህ ለኃጢአት ስርየት አይደለም የምትወስዱት። አልገባሁብህም። እኔ ሆን ልመልስ አልገባሁብህም። እነ ኤፍሬም ጋር እኛ አማናዊ ብለን ነው የምንወስደው። ንስሐ ገብተን ከዛ በኋላ ቅዱስ ቁርባን እንወስዳለን። እነ ኤፍሬምስ ንስሐ ይገባሉ፣ ንጹሕ ይሆናሉ ማለት ነው። ከዛስ የሚወስዱት ቅዱስ ቁርባን ንጹሕ ካልሆኑ መውሰድ አይችሉም። ንጹሕ ካልሆኑ ገባችሁ? ንጹሕ ካልሆኑ ቅዱስ ቁርባን መውሰድ አይችሉም። ኤፍሬም አንድ ሰው ዝሙት ሰርቶ ጾም ጸሎት ሳይገባ ንስሐ ሳይገባ እናንተ ጋር አማናዊ ያልሆነውን ቅዱስ ቁርባን ይወስዳል አይወስድም? ይህን መልስልኝና ወደ መልስ ይገባለሁ። አይወስድም። ንስሐ ሳይገባ አይወስድም። በቃ ተመልከት፣ ሳይቀደስ ንጹሕ ሳይሆን እነሱ ጋር አይወስድም። የእኛን ግን ንጹሕ ሳንሆን ውሰዱ ይለናል። ውሰዱ
እንዴት ነው ንጹህ ሳልሆን የምወስደው? እኮ ንጹህ ሳይሆን የማያምንበትን ቅዱስ ቁርባን ኧረ አትሳቃ ፍዬ፣ የኔ ተራ ነዋ። ሚውት አድርግልኛ፣ የኔ ተራ ነው ልመልስ። ሚውት አድርግልኝ። የእኛን ቅዱስ ቁርባን ንጹህ ሳትሆኑ ለምንድን ነው የማትወስዱት? ዝሙት ስሩና ቅዱስ ቁርባን ውሰዱ። እሱ ጋር ዝሙት ሰርቶ ቅዱስ ቁርባን አይወስድም። እኛ ጋር ግን ዝሙት ስሩና ስከሩና ቅዱስ ቁርባን ውሰዱ። ለምን? ከመጽሐፍ ቅዱስ ጋር ለምን እንጋጫለን? ቅዱስ ቁርባን ደምረው ሲወስድ በቤተክርስቲያን ገብቶት ተረድቶ ነው እንጂ የሚወስደው፣ ንስሐ ገብቶ ኃጢአቱን አራግፎ ነው እንጂ የሚወስደው። ይሄ ዘሙቼ ኃጢአት ሰርቼ ተጨማልቄ የከበረውን የክርስቶስ ስጋና የከበረውን የክርስቶስን ደም መውሰድ አልችልም ወንድሞቼ። አመሰግናለሁ። ሳይቀደስ አዳም አመሰግናለሁ። ስለዚህ ደሜ አሁን መሰከርክልን። ምን አልክ? ንስሐ ገብቼ ከኃጢአት ንስሐ ገብተህ ነው የምትወስደው፣ ንጹህ ሆነህ ነው የምትወስደው። ስለዚህ ለኃጢአት ስርየት አይደለም ማለት ነው። አንተ ጾም ጸሎት ለምን ትገባለህ? ጾም ጸሎት ለኃጢአት ስርየት አይደለም እኮ አልክ አንተ። ቆይ አዳምጠኝ፣ እየነገርኩ ያለሁትኝ እኔ አዳምጠኝ። ለኃጢአት ስርየት አይደለም ቁርባን አልክ አይደል? ታንኪዩ አዳምጠኝ። እኔ በንስሐ ታጥቤ አዳምጠኝ፣ በንስሐ ታጥቤ ገብቶኝ ሳይገባኝ ማለት ነው። ሳይገባኝ መውሰድ እንደሌለብኝ መጽሐፍ ቅዱስ ስለሚነግረኝ ላንብብላችሁ ጥቅሱን። እሱ ጋር ተስማምተናል እኮ ተስማምተናል። መች ተጣላን? መች ተጣላን? ያዘው እሱን ትክክል አይደለም መች አልኩ። ሆዶን ሰከንድ መግባት አለ እንዴ? አሁን አንተ ሰራት እኮ አይደለም ደቂቃ ሰጥቼ ነው የምሰጠው። ሆዶን ሰከንድ ደሜ አሁን ሰው ንጹህ መሆኑ ነው መውሰድ ያለበት ትለኛለህ። ንጹህ ሆኖማ መውሰድ አለበት። መች ተለያየን? ካህኑ እኮ ቅድም ደጋግሜ ስነግርህ የኦርቶዶክስ ካህን ንጹህ ያልሆነ አይቅረብ የሚሉት መጽሐፍ ቅዱሳዊ ነው፣ የጳውሎስ ትምህርት ነው። ትክክል ናቸው እኮ አልኩህ እኮ። እኛም ቤት እንደዚህ እሱ እኮ ትክክል ነው። አሁን ችግሩ የመጣው ምን መጋ መሰለህ? ያንተ ችግር የመጣው ንጹህ ሆኜ ነው መወስደው አልክ። ኃጢአቴን ንስሐ ገብቼ አትግባ። ቆይ እኔ ልጨርስ። ንጹህ ሆኜ ነው መወስደው አልክ። ንጹህ ሆነ ንስሐ ገብተህ ከወሰድከው ለኃጢአት ስርየት መሆኑ ቀርቷል። ኦልሬዲ ኃጢአትን ተናዘህ ንስሐ ገብተህ ይቅር ተብለህ ነው የምትወስደው ንጹህ ሆነ። ስለዚህ ለኃጢአት ስርየት አይደለም። ልክ እንደኛ እንደ ጴንጤዎች ማለት ነው። አታብራራልኝ፣ አታብራራልኝ። እኔ ላብራራው፣ አዳምጥ፣ እኔ ላብራራው። ኤፍሬም ባለ ጊዜ አይታቸዋል። አንድ ሳምንት ጾም ጸሎት ገብቶ ምን ለመሆን ንጹህ ለመሆን ጾም ጸሎት ገብቶ የጌታ እራት ይወስዳል። ምን የሚለውን አማናዊ አይደለም የሚለውን አያችሁ። ንጹህ ለመሆን ፈርቶ እኮ ነው። ፈርቶ ንስሐ ገብቶ ይወስደዋል። ፈርቶ እኛ ኦርቶዶክሳውያን ደግሞ አማናዊ ብለን ነው የምናምነው። ስለዚህ ሳይገባን እንዳንወስድ ወይም ደግሞ ሳይገባን እንዳንወስድ ምን ሆነን በንስሐ አባታችን ቀኖና ተሰጥቶን ቀኖናችን ጨርሰን ጾም ጸሎታችን ይዘን ንስሐ ገብተን የሚገባንን ቅዱስ ቁርባን መጽሐፍ ቅዱስ እንደሚለን እንወስዳለን። ለኃጢአት ስርየት መሆኑ ቀረ። ሃሌሉያ። ምኑ ነው የኃጢአት ስርየት መሆኑ ቀረ? አንተ ጋር ዝሙት ሰርቶ ይወስዳል ቅዱስ ቁርባን። አንተ ጋር ዝሙት ሰርቶ ቅዱስ ቁርባን ይወስዳል ንስሐ ሳይገባ አይወስድም። ስለዚህ ካልወሰደ እኛ እኮ ለኃጢአት ስርየት አንልም እኮ ደሜ። እናንተ እኮ ናችሁ ለኃጢአት ስርየት የምትሉት። በቃ ስማኛ፣ ስማኝ። እኔ እነግርሃለሁ፣ መልሳችን እኮ ግልጽና ግልጽ ነው። ምን ይላል? ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ምን ያለው? ስለዚህ ሳይገባ ወይም ሳይገባው እኔ ሳይገባኝ ዕዳ ውስጥ ለምን እገባለሁ? ንስሐ መግባት አለብኝ። አዳምጠኝ ወንድም ማለት ምን ሆነ ነው ወንድሜ? ስለዚህ ለኃጢአት ስርየት መሆኑ ቀርቷል ማለት ነው። ሃሌሉያ። አሁን አንተ እያልክ ያለው ገብቶኛል። ይኸውላችሁ ስሙኝ ኦርቶዶክሳውያን። ሃሌሉያ ጎበዝ ደሜ። በቃ አንዴ ብራዘር፣ አንዴ ይኸውልህ ኤፍሬም ባለ ጊዜ እያለ ያለው ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን ኦርቶዶክሳውያን ሁላችሁም ዝሙት ስሩና ኃጢአት ስሩና ማለት ነው። ሄዳችሁ ካህኑ ፊት ቅዱስ ቁርባኑን ውሰዱ እያለ ነው እሱ። አላልኩም። ስጋና ደሙ የኃጢአት ስርየት እንደሚያሰጥ የዘላለም ሕይወት እንደሚያስገኝልን መጽሐፍ ቅዱስ ይነግረናል። ለምን አትቀበል? ደሜ ዛሬ ይኸው በቃ ዛሬ አጨብጭቤያለሁ። አሁን ምን አልክ? ለኃጢአት ስርየት አይደለም ስጋና ደሙ በቃ ተረጋግጧል።
አይደል? አዳምጥ። እንዴት ተረጋገጠ? እንደዛ ከሆነ ተረጋገጠ። ንስሐ ገብቼ ጾም ጸሎት ይዤ ንጹህ ሆኜ ነው የምወስደው አልክ። ስለዚህ ንስሐ የገባ ኃጢአቱ የታጠበ ንጹህ የሆነ ሰው ሌላ የሚያሰረው ኃጢአት የለውም፣ ንጹህ ነው ማለት ነው። ስለዚህ የጌታ እራትን የምትወስደው ንጹህ ኮንክ በኋላ ከሆነ እንደ ጴንጤዎች ነው ማለት ነው። ስለዚህ ለኃጢአት ስርየት አይደለም። ጎበዝ ስማ፣ ችግር የለው አጥብ አንተ እንደዚህ ይላል ቃል አንበብልህ አንተ ከዛ ተፈተዋለህ። ነገር ግን እርሱ በብርሃን አለቀ እኮ ደሜ፣ በቃ ተጨባብጠናል። ኖ ብራዘርዬ፣ እርሱ በብርሃን ተጨባብጠናል እኮ ወንድሜ። ምንድን ነው የምንጨባበጠው? አለቀ በቃ። ለኃጢአት ስርየት እንዳልሆነ ኮንፎርም አድርገኛል። ታንኪዩ። ከኔ ጋር ከተጨባበጥ ከሀና ጋርም ትጨባበጣለህ። ሀና ልጠይቃት ወይ እኔ እናንተ ነን ወይ አንቾና ከተጨባበጥ ሀና ልጠይቃት። ሀናን ለምን ትጠይቃታለህ? ከኔ ጋር ከሆነ ምን ነው ሀና ልጠይቃት ወይ አሁን እኔ እናንተ አንድ ስለሆንን ከእኔ ጋር ከተጨባበጥ ከሀና ልጠይቃት። እኔ እናንተ አንድ ሆንን። ቆይ አሁን እኔ አንድ ስለሆንን ልጠይቃት ወይ? ቆይ ችግር የለውም። አታስብም ሀና እንዳንተ አታስብም። ሀና ልጠይቃት እንዴ አሁን ስለዚህ አሁን እኔ ደሜ ምን እያለ መሰላችሁ? ደሜ እያለ ያለው ምንድን ነው? በቃ እኔ ለኃጢአት ስርየት አለመሆኑን አምኛለሁ። ስለዚህ ስላመንኩኝ ሀና ግን ከኔ የተለየ ስላላት ሀናን ላውራት እያለ ኦርቶዶክሳውያን ቡን እያላችሁ አርጉ። ዛሬ ቢኦኦኤን ሁላችሁም ቢኦኦኤን ደሜ በቃ እኔ ዛሬ አጨብጭቤልሃለሁ ደሜ። ዩ ሶ ወንደርፉል። ዛሬ በጣም ጥሩ ነው የነበርከው። ተባረክ። ጌታ ኢየሱስ ይባርክህ። ስለዚህ ኦርቶዶክሳውያን ንጹህ ሆናችሁ የምትወስዱትን ለኃጢአት ስርየት ነው ብላችሁ እንዳታስተምሩ፣ ሁለተኛ እንዳታስተምሩ። ሉትራኖች ኃጢአት ሰርተው የሚወስዱት አንተ አልቻልክም። አሁን በሉትራኖች በኩል ጌታ መንፈስ ቅዱስ በደንብ ነው ያስተማረኝ። ይኸው ሉትራን አለች ሀና ሉትራን ሆና ሳጸልይ ቀጥታ በእነሱ ቤተክርስቲያን ያለ አማኝ ኃጢአት ሰርቶ የመውሰድ ቴንደንስ አለው። ስለዚህ አሁን ሀና በነፍስ ድረሽልኝ እያልክ ነው። አንድ አይደላችሁም። ምን ለዚህ ነው ገላትያ 5:20 ይለያቸዋል። ለዛሬ ጥሩ ነገር ይዘን ዛሬ ጥሩ ነገር ይዘን እሺ ወንድሜ ተባረክ። በቃ ቆንጆ ዛሬ በቃ ተባረኩ። ጌታ ኢየሱስ ይባርክ።